ሰላም የቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ መተናል ማለት ነው። በጣም ወሳኝ የሆነ ቪዲዮ ነው። ሰው ሁላችሁም እስከ መጨረሻ ማዳመጣችሁን ቼክ አድርጉ ማለት ነው። አጠር ያለች ቪዲዮ ናት። ትላንትና እንደሚታወቀው ፕሮፌሰር ብርሃኑ ነጋ መግለጫ ሰጥቶ ነበር። መግለጫው ረዘም ያለ ነው ትንሽ። እኔ ደግሞ በ3 ደቂቃ ብቻ በ4 ደቂቃ ብቻ አጠር አድርጌ እዛ ጋር የተወራውን ሁሉ ኢንፎርሜሽን ሰጣችኋለሁ ማለት ነው። የመጀመሪያው ደግሞ ወደ ገደለው ስለምገባ ማለት ነው። ግን ከዛ በፊት ትንሽ ነገር ልጠይቃችሁ። 2018 ኢንትራንስ የሚፈትን ተማሪ እንደሚታወቀው 600,000 ሰው ነው። 600,000 እና ወደዛ አጠጋብ ነው ማለት ነው። እነሱ ጋር አትሊስት እነሱ ጋር እንዲደርስ ከናንተ የሚጠበቀው ላይክ ማድረግ ብቻ ነው። ይሄን ቪዲዮ ምንም ሌላ ነገር አይጠበቅም። ላይክ አድርጋችሁ እንዲጀምሩ ሁላችሁም ለነሱ እንዲደርስ ማለት ነው። ሁላችሁም እስቲ ሲጀምሩ ላይክ አድርጋችሁ ጀምሩ። ብዙም ሳንቆይ ወደ ቪዲዮ ማለት ነው። አንደኛው እዛ ፕሮፌሰር ብርሃኑ ነጋ መግለጫው ላይ አጠር አድርጌ ስነግራችሁ ዳታ ኮምፓሬሽን የተደረገበት ሁኔታ ነው ማለት ነው። እሱም በኮምፒውተር የተፈተኑ ተማሪዎችና በፔፐር የተፈተኑ ተማሪዎች ምን ያላለፉ ተብሎ ሲጠየቁ ያወሩት መግለጫ አለ። እሱም በጣም ኢንፎርሜሽኑ ትንሽ አስደንጋጭ ሊሆን ይችላል። ምክንያቱም ደግሞ 18% ሲሆን በኮምፒውተር የተፈተኑ ተማሪዎች ያለፉት ማለት ነው። በፔፐር የተፈተኑ ተማሪዎች በሶሻልም በናቹራልም ማለት ነው 4% ብቻ ነው። ትንሽ አስደንጋጭ ነው። አይኖ ትንሽ አስደንጋጭ ነው። ለምን እንደሆነ እስካሁን የታወቀ ነገር የለም። ነገር ግን በጣም የመሬትና የሰማይ ልዩነት አለ በመካከላቸው ማለት ነው። ይሄም ደግሞ በጣም ትልቅ አድቫንቴጅ እንዳለው በኮምፒውተር መፈተኑ ማለት ነው። ኤግዛሙ ሃርድ ሆነ ወይም ልዩነት ብዬ አላስብም። ይሄ ኤግዛሙ የተለያየ ነገር ኦፍ ኮርስ ክብደቱ ትንሽ ቢለያይ ነው እንጂ የተለያየ ምክንያቶች ሊኖሩት ይችላሉ። ግን አድቫንቴጅ እንዳለው ሁላችንም እናውቃለን። ሌላ ምን ያህል ትምህርት ቤቶችን ያሳለፉት ዘንድሮ ሳንል በፊት ምን ያህል ትምህርት ቤቶች ነው ምንም አንድም ተማሪ ያላሳለፉት ካል አስደሳች ዜና አለ። ይሄም እንዴት ነው ካላችሁኝ 565 ትምህርት ቤቶች ዘንድሮ ምንም አይነት ተማሪ አላሳለፈው። ታምነን የምትደሰተው ልትሆኑ ይችላላችሁ። ተደስቼ አይደለም። ትልቅ ለውጥ አለ። እንዴት ልትሆኑ ይችላላችሁ? አምና 1232 ትምህርት ቤት አንድም ተማሪ አላሳለፈው። ዘንድሮ ባፍ ለውጥ አለ ማለት ነው። በጣም ብዙ ትምህርት ቤቶች ከአምና ብዙ ተማሪዎችን አትሊስት አንድም ተማሪ ቢሆን አሳልፋሉ። which means ይሄ ጥሩ ነገር ነው ማለት ነው። ሌላ ደግሞ ሙሉ ለሙሉ ያሳለፉትስ ካልን ደግሞ አዲስ አበባ 24 ትምህርት ቤቶች፣ አፋር 1 ትምህርት ቤቶች፣ አማራ 8 ትምህርት ቤቶች፣ ኦሮሚያ 37 ትምህርት ቤቶች፣ ምንም ያላሳለፉ ሌሎች ደግሞ እንደ እነዚህ ሙሉ ለሙሉ ያሳለፉ ናቸው ማለት ነው። በጣም ኦሮሚያ ላይ እንደዚሁም አዲስ አበባ ላይ ብዙ ትምህርት ቤቶች ያሳልፏል። ምንም ያላሳለፉ ደግሞ አዲስ አበባ 1 ትምህርት ቤት፣ ኦሮሚያ 156 ትምህርት ቤት። ይሄ እንዴት ሆነ ካላችሁ ኦሮሚያ ክልል በጣም ብዙ ትምህርት ቤቶች አሉ። በዳታ ሲወሰድ 156 ትምህርት ቤቶች ምንም አይነት ተማሪ አላሳለፉም ማለት ነው። ይሄ በዳታ እንትን ሲባል ነው ማለት ነው። ሌላ ከአምናው አንድ የሆነ ትልቅ ለውጥ ማየት እንችላለን። ቪዲዮ እያያችሁ ከሆነ ምንም ሳላረዝምባችሁ ቶሎ ብዬ ኢንፎርሜሽን እየነገርኳችሁ ነው። ስለዚህ ሁላችሁም ይሄን ቪዲዮ ምንም አይነት ጥያቄ ካላችሁ ኮሜንት ላይ ጥያቄያችሁን ደርድሩ። ቴሌግራም ቻናል ከስር አስቀምጥላችኋለሁ። አዲስ የቴሌግራም ቻናል ጆይን አድርጌ ክሬት አድርጌላችኋለሁ። ጥያቄዎቻችሁን ሁላችሁም እዛ ላይ ማድረግ ትችላላችሁ። ሁላችሁም ጆይን ማድረጋችሁን እንዳትረሱ። ጥያቄዎቻችሁን ኮሜንት ላይ ማድረግ ትችላላችሁ ማለት ነው። ለውጥ ትንሽ ዘንድሮ አለ። ምን ላይ ካላችሁ ዘንድሮ 70,000 ተማሪ አልፏል ኢንጀነራል ከ600,000 ማለት ነው። ፐርሰንቱ 12% ሲሆን አምና 8% ነው። ትንሽ ለውጥ አለ። 4% ምናምን ለውጥ አለ። በቁጥር ደግሞ 20,000 ተማሪ ጥሩ ነው ለውጡ ማለት ነው። ብዙም ባይባልም ጥሩ ነው። ግን በጣም ፕሮግረሱ ላይ ለውጥ አለ ማለት ነው። ናቹራል 16.58 አሳልፏል። ሁሌም የሚታወቀው ትንሽ እውነቱን ለመናገር ከሆነ ሶሻል ትንሽ ይከብዳል። ብዙ ነገር ሚሞራይዝ ማድረግ ምናምን ስላለው ብዙ ጊዜ ተማሪ የሚያልፈው ከናቹራል ነው። 16% ሶሻል 8% አልፏል ማለት ነው በዘንድሮ ማለት ነው። በጣም ጥሩ ይባላል። ከአምና ሁሌም በትንሹ ፕሮግረስ አለ ማለት ነው። ፓስ ሬቱ ከአምና 6% 4% ማለት አለው ማለት ነው። ወደሌላው ደግሞ ወደ ሪሚዲያል ነጥብ ስንመለስ በጣም ብዙዎቹ የተለያዩ እንትን ላይ እየተጨነቁ ይገኛሉ። ሪሚዲያል ዘንድሮ አለ ነጥቡ ራሱ አናገር በፊት አለ ካላችሁ ሪሚዲያል ዘንድሮም አለ። ይሄ ቀጥታ ነው። በቃ እንዴት አወክልቱን ይችላልላችሁ? በፕሮፌሰር ብርሃኑ ነጋ ካወሩት ነገር ላይ ወስጄ ነው። እነሱ አሉ ብዙ ተማሪ
ብዙ ተማሪ በሚያልፍበት ጊዜ የሪሚዲያል ማለፊያ ነጥብ ይጨምራል እንጂ በጥቂት አመታቶች ውስጥ መጥፋቱ ትንሽ ይከብዳል። ቀጣይ አመትም ይጠፋል ብዬ አላስብም። ወደ 20% ወደ 30% ሲጠጉ ሜቢ ሊያጠፉት ይችላሉ። ነገር ግን ዘንድሮም አለ ካለ ደግሞ ነጥቡ ምን ያህል ሊሆን ይችላል ካላችሁ ዘንድሮ ትንሽ 20,000 ተማሪዎች ከአምና ለውጥ አለ። ሶ ነጥቡ ይጨምራል ማለት ነው። አሁን ቀጣይ ቪዲዮ ላይ ሪሰርቾችን ወስጄ የተለያዩ እንትኖች ወስጄ ቀጣይ ቪዲዮ ሪሚዲያል ነጥብ ምን ያህል ሊሆን እንደሚችል ነግራችኋለሁ። ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የተለያዩ ችግሮች ሲያጋጥማችሁ ቪዲዮ ስለምሰራላችሁ ማለት ነው። ሶ ይሄ አንደኛው ነገር ነው ማለት ነው። ይሄን ይመስላል። ሶ ቀጣይ ደግሞ መች ነው ነጥቡ የሚለቀቀው ካላችሁ ነጥቡ አጠር አድርጌ የሚለቀቀው ወይ ሰኞ ወይ ማክሰኞ ኮኔክሽኑ ላይ ነው ዲፔንድ ነው። እንደሚታወቀው ለብዙዎቹ የሚሰራው ወይ ሰኞ ሌሊት ወይ ማክሰኞ ጠዋት ከሁለት ቀን ወይም ከአንድ ቀን ነገ ማለት ነው። ሶ ምንድነው የምታደርጉት? እኔ ከስር ቴሌግራም ቻናል ላይ ነጥባችሁን ትክክለኛው ሴት የምታዩበትን ከስር አስቀምጥላችኋለሁ። ብዙዎቹ ስካም ነው የሚሰጣችሁ ማለት ነው። ሶ እናንተ ከስር ያለው የቴሌግራም ቻናል ጆይን አድርጋችሁ ነጥባችሁን የምታዩበት ዌብሳይት አሁኑኑ ጆይን ማድረግ ትችላላችሁ፣ ማግኘት ትችላላችሁ ማለት ትክክለኛው ማለት ነው። ሶ ገብታችሁ ጆይን ማድረግ ትችላላችሁ። ወይ ሰኞ ወይ ከማክሰኞ አያልፍም ነጥባችሁን ማየት የሚችሉበት ለሁላችሁም ጥሩ እንትን እመኝላችኋለሁ ማለት ነው። ግን አንድ ማወቅ ያለባችሁ ብዙ ጊዜ ማለት ነው የመጀመሪያዎቹ ጊዜ ላይ የምታዩ ጊዜ ኢረር ሊያጋጥማችሁ ይችላል። ይሄ ማንኛውም ሰው ሊያጋጥም ይችላል። የተለያዩ ኢረሮች ሊያጋጥማችሁ ይችላል ማለት ነው። እነሱን ኢረሮች ማለት ነው ረጋ ብላችሁ ማየት አለበት። ምንም መደናገጥ የለባችሁ። አሁን ለምሳሌ 289 ወይም 297 ስኮር ልታዩ ትችላላችሁ። እኔ ሰርቻለሁ ብላችሁ የምታምኑ ከሆነ ቶሎ ብላችሁ በቃ እንደ ድንገት ሆኖ አልሰራው ምናምን አትበሉ። የሆነ ኢረር ሊኖር ይችላል ማለት ነው። ሶ ኢረሩን ወይም ፊዚክስ ነጥቡ ዝቅ ሊሆን ይችላል። እንደዚህ አይነት ኢረሮችን ቀስ ብላችሁ ተረጋግታችሁ ማየት ትችላላችሁ ማለት ነው። እኔም ቴሌግራም ቻናል ላይ የተለያዩ ነገር አዲስ ክሬት አድርጌ ኮሜንት ላይ አስቀምጥላችኋለሁ። የተለያየ ኢረር ሲያጋጥም እንዴት ሶልቭ ማድረግ እንዳለባችሁ ነግራችኋለሁ። የመጀመሪያዎቹ ጊዜ ላይ እንዳትደናገጡ። ይሄ በጣም ወሳኝ ነው ማለት ነው። ሶ እንደዚህ አይነት ቪዲዮዎችን ሼር እንዳደረጋችሁ ሰብስክራይብ ማድረግ ትችላላችሁ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ መልካም የፈተና ቀን ይሁንላችሁ ነገ ማለት ነው።